በፋርስ ባህረ ሰላጤ ሰማይ ሞገዶች ላይ የሞት ጥላ ሆኖ የሚያንዣብብ የባህር ላይ ግዙፎችን እንቅልፍ የነሳ አንድ አስፈሪ የብረት ጭራቅ አለ። ስሙ ገና ሲጠራ በመቶ ሺዎች የሚቆጠሩ ቶን ብረት የተጫኑ የአውሮፕላን ተሸካሚ መርከቦችን ሰራተኞች ልብ በጭንቀት እንዲመታ ያደርጋል። ይህ መሳሪያ ሀሊጅ ፋርስ ይባላል። በፋርስ ቋንቋ የፋርስ ባህረ ሰላጤ ማለት ነው። ይህ ስያሜ ዝም ብሎ የተመረጠ አይደለም። ይልቁንም ኢራን በደጃፏ በሚገኘው በዚሁ ስትራቴጂካዊ የውሃ መስመር ላይ ያላትን ፍጹም የበላይነትና ለማንም የማትንበረከክ መሆኑን ለዓለም ለማሳየት የተጠቀመችበት የኃይል ምልክት ነው። ሀሊጅ ፋርስ ተራ ሚሳኤል አይደለም። እርሱ የቴክኖሎጂ ጥበብ፣ የወታደራዊ ስልት ብልሃትና የጥልቁ ፖለቲካ ውጤት የሆነ ገዳይ መሳሪያ ነው። በአሸዋማው የኢራን የባህር ዳርቻዎችና በድንጋያማ ተራራዎች ስር በተቆፈሩ ጥልቅ ዋሻዎች ውስጥ ይህ ሚሳኤል በትዕግስት ትዕዛዝ ይጠባበቃል። ሀሊጅ ፋርስ ከድምፅ ፍጥነት በላይ የሚምዘገዘግ የባህር ላይ አጥፊ ባለስቲክ ሚሳኤል ነው። አብዛኛዎቹ የባህር ላይ ጥቃት ሚሳኤሎች ልክ እንደ አውሮፕላን በዝግታና ዝቅ ብለው የሚበሩ ክሩዝ ሚሳኤሎች ሲሆኑ ሀሊጅ ፋርስ ግን መንገዱ የተለየ ነው። እርሱ ልክ እንደ ጠፈር መንኮራኮር ወደ ሰማይ በመምጠቅ ከከባቢ አየር ወጥቶ ዳግም ወደ መሬት በሚመለስበት ጊዜ በከፍተኛ ፍጥነትና ቁልቁለት ወደ ኢላማው የሚጎረወር ነው። ይህ የአሰራር ዘቤ ሚሳኤሉን ለመመከት እጅግ አስቸጋሪ ያደርገዋል። የአሜሪካና የአጋሮቿ እጅግ ዘመናዊ የራዳርና የሚሳኤል መከላከያ ስርዓቶች እንዲህ አይነቱን ከሰማይ አናት ላይ በድንገት የሚወርድ የብረት ናዳ ለመያዝ በከፍተኛ ሁኔታ ይቸገራሉ። የሀሊጅ ፋርስ እውነተኛ አደገኛነት የሚጀምረው ከጫፍ ላይ በተገጠመለትና ልክ እንደ ሰው አይን ማየት በሚችለው የረቀቀ የመመልከቻ መሳሪያ ነው። ይህ ሚሳኤል ወደ ባህር ወለል በሚቃረብበት ጊዜ በውስጥ ያለው የኤሌክትሮኒክስ አእምሮ በከፍተኛ ፍጥነት መስራት ይጀምራል። በባህሩ ላይ የሚንሳፈፉትን መርከቦች በጥንቃቄ በመለየት በትክክል ሊመታው ያሰበውን ግዙፍ መርከብ ይመርጣል። ይህ የመለየት ብቃት ሚሳኤሉ በከፍተኛ ፍጥነት ላይ ያለ እንኳ ኢላማውን እንዳይስት ያደርገዋል። መርከቡ የቱንም ያህል ፍጥነት ቢጨምር ወይም አቅጣጫውን ቢቀይር ሀሊጅ ፋርስ አቅጣጫውን በበረራ ላይ እያስተካከለ ይከትሏል። ይህ ቴክኖሎጂ ኢራን በሳይንስና በምህንድስና ረገድ የደረሰችበትን ከፍተኛ ደረጃ የሚያሳይ ሲሆን የምዕራባውያንን ወታደራዊ የበላይነት ትርክትም ሰብሮታል። ሚሳኤሉ የሚሸከመው የፈንጂ መጠን እጅግ አስፈሪ ነው። በውስጡ እስከ 650 ኪሎ ግራም የሚመዝን እጅግ ኃይለኛ ፈንጂ ይዟል። ይህ ፈንጂ ከድምፅ ፍጥነት በ3 እጥፍ በሚበልጥ ፍጥነት ተጨምሮ መርከብ ላይ ሲያርፍ የሚፈጥረው ኃይልም ተራ ፍንዳታ ሳይሆን የብረት ተራራን የመናድ አቅም ያለው ነው። አንድ ሀሊጅ ፋርስ ብቻውን አንድን ግዙፍ አውዳሚ መርከብ ወደ ባህር ጥልቀት ለመስጠም ወይም የአውሮፕላን ተሸካሚ መርከብን የላይኛውን ወለል ሙሉ በሙሉ በማውደም ከጥቅም ውጭ ለማድረግ በቂ ነው። ይህ ማለት ቢሊዮን ዶላሮች የወጣባቸውና በሺዎች የሚቆጠሩ ወታደሮችን የያዙ መርከቦች በጥቂት $100,000 ብቻ በተሰራ ሚሳኤል ፊት ዋጋ ቢስ ይሆናሉ ማለት ነው። ይህ አይነቱ የኃይል ስሌት በመካከለኛው ምስራቅ ያለውን የወታደራዊ ሚዛን ፍጹም በሆነ ሁኔታ ቀይሮታል። ሀሊጅ ፋርስ ከመሬት በታች ካሉ የሚሳኤል ከተሞች ተነስቶ በማንኛውም ሰዓት ሊተኮስ ይችላል። ተንቀሳቃሽ ማስወንጨፊያዎቹ በከፍተኛ ጥንቃቄ የተሰሩ መሆናቸው በበረሃማ ቦታዎች ወይም በተራራማ ዋሻዎች ውስጥ ተደብቀው በመቆየት ትዕዛዝ እንደደረሳቸው በደቂቃዎች ውስጥ ወደ ስራ ሊገቡ ይችላሉ። ይህ ተንቀሳቃሽነት አሜሪካ በሚሳኤል መከላከያዎቿ ወይም በሳተላይት መረጃዎቿ ጠቅማ ሚሳኤሎቹን ገና ሳይተኮሱ ለማጥፋት የምታደርገውን ጥረት እጅግ ፈታኝ አድርገዋል። ሀሊጅ ፋርስ የኢራን የማይደረስበት እጅ ተደርጎም ይወሰዳል። 300 ኪሎ ሜትር የሚሸፍነው የጥቃት ክልል መላውን የፋርስ ባህረ ሰላጤና የሆርሙዝ የባህር ቃታን በቁጥጥሩ ስር እንዲያውል ያስችሎታል። በዚህ ቀጠና ውስጥ የሚንቀሳቀስ ማንኛውም የጠላት መርከብ ከሀሊጅ ፋርስ ራዳርና አይን ማምለጥ አይችልም። ይህ ሚሳኤል ለኢራን የስትራቴጂካዊ መከላከያ የጀርባ አጥንት ነው። ኢራን ይህንን መሳሪያ ስቀርጽ በአእምሯ የነበረው ትልቁ ስጋት የአሜሪካ የባህር ኃይል በቀጠናው የሚያሳየው ግዙፍ መገኘት ነው። ሀሊጅ ፋርስ አሜሪካን እዚህ ባህር ላይ መመላለስ ትልቅ ዋጋ ያስከፍልሻል የሚል ማስጠንቀቂያ ለመሳለም ነው። የአሜሪካ ጀኔራሎች ሀሊጅ ፋርስን እንዳደገኛ የመጫወቻ ካርድ ይመለከቱታል። ምክንያቱም ይህ ሚሳኤል የባህር ኃይል ጦርነትን ሕግ በመቀየር ትላልቅ መርከቦች ለጥቃት እጅግ ተጋላጭ እንዲሆኑ አድርጓል። ሀሊጅ ፋርስ የኢራን የቴክኖሎጂ ነጻነት አዋጅ ነው። በምዕራባውያን ማዕቀብ ተከባይ ቆየች ሀገር እንዲህ አይነት የረቀቀና ገዳይ መሳሪያ በገዛ አቅሟ መስራቷ ሌሎችም በማደግ ላይ ያሉ ሀገራት ትልቅ የመነቃቂያ ምንጭ ነው። በበረራ ወቅትም ሀሊጅ ፋርስ የሚከተለው መንገድ እጅግ ውስብስብ ነው። መጀመሪያ ወደ ሰማይ አቅንቶ ከወጣ በኋላ ወደ መሬት ሲመለስ የጠላትን ራዳሮች ለማሳሳት የተለያዩ ዘዴዎችን ይጠቀማል። የአየር ላይ መከላከያ ሚሳኤሎች ሀሊጅ ፋርስን ለመምታት በሚሞክሩበት ወቅትም ሚሳኤሉ በውስጡ ባለው አቶሚክ መቆጣጠሪያ አማካኝነት አቅጣጫውን በቅጽበት የመቀየርና ጥቃቱን የማምለጥ ችሎታ አለው። ይህ የድመትና ጨዋታ በሰማይ ላይ የሚካሄድ የቴክኖሎጂ ፍልሚያ ነው።
በካሊጅ ፋርስ ውስጥ ያሉት ኮምፒውተሮችና ሴንሰሮች በባህሩ ላይ ካለው መርከብ የሚወጣውን የሙቀት ሞገድና የምስል መረጃ በማቀናጀት ፍጹም የሆነ የጥቃት ነጥብ ይመርጣሉ። ፍንዳታው የሚከሰተው መርከቡ እጅግ ስሱ በሆነው የሞተር ክፍል አሊያም የጦር መሳሪያ ማከማቻው እንዲሆን ተደርጎ ነው የሚቀረጸው። የካሊጅ ፋርስ ታሪክ የኢራን ወታደራዊ ምህንድስናና ለዓመታት ያደረገው ጥረት ውጤት ነው። ከፋታህ 110 ሚሳኤል የተገኘው ይህ ቴክኖሎጂ ከጊዜ ወደ ጊዜ የተሻሻለ መጥቶ አሁን ላይ የረቀቀ ደረጃ ላይ ደርሷል። ኢራን አሁን ላይ ሆርሙዝ 1 እና ሆርሙዝ 2 የተባሉትን የካሊጅ ፋርስ ወንድሞች ማዘጋጅታለች። እነዚህ አዳዲስ ስሪቶች የጠላትን ራዳሮች በራሳቸው ፍለጋ አድነው የማጥፋት ብቃት ያላቸው ናቸው። ይህ ማለት ጠላት ራዳሩን በከፈተ ቁጥር ካሊጅ ፋርስ የራዳሩን ሞገድ ተከትሎ መምጣት ጥፋትን ያዘንባል ማለት ነው። ይህ የቴክኖሎጂ ሰንሰለት ኢራንን በመካከለኛው ምስራቅ የማይደፈር የባህር ዳርቻ ኃይል አድርጓታል። ወደፊት በሚኖረው ማንኛውም ግጭትም ካሊጅ ፋርስ የመጀመሪያውን ታሪክ የሚጽፍ መሳሪያ እንደሚሆን ይታመናል። አሜሪካ በፋርስ ባህረ ሰላጤ የምታደርገው እንቅስቃሴ ሁሉ በዚህ ሚሳኤል ስጋት የተተበተበ ነው። የባህር ኃይል መኮንኖች በየቀኑ ወደ ሰማይ እያዩ ዛሬ የካሊጅ ፋርስ ተኩስ ሲኖር ይሆን በሚል ጭንቀት እንደሚኖሩ ይነገራል። ካሊጅ ፋርስ የጸጥታው አደናጋሪ የሞገዱ ንጉሥና የአሜሪካውያን የሕልም ቅዠት ነው። ይህ የብረት ግዙፍ በሰማይ ላይ የሚያሳርፈው የእሳት መስመርም ለኢራን የድል ብርሃን፣ ለጠላቶቿ ግን የውድቀት ማሳያ ነው። ካሊጅ ፋርስ የፋርስ ባህረ ሰላጤ የማይበገር ጠባቂ ሆኖ ለዘላለም በታሪክ መዝገብ ውስጥ ይኖራል። ይህ ሚሳኤል በባህር ላይ በሚፈጥረው ከፍተኛ ጫና ምክንያትም የቀጠናው ፖለቲካዊ ካርታም ተቀይሯል። የባህረ ሰላጤው ሀገራትና ዓለም አቀፍ ኃይሎች ከኢራን ጋር በሚኖራቸው ግንኙነት ላይ ካሊጅ ፋርስን ግምት ውስጥ ማስገባት ግዴታቸው ሆኗል። ጦርነት ቢቀሰቀስ የሆርሙዝ ቃታ በአንድ ጀንበር እንደሚቆለፍና በዚያም የሚያልፉ የነዳጅ መርከቦች በካሊጅ ፋርስ እይታ ስር እንደሚወድቁ ግልጽ ነው። ይህ ደግሞ የዓለምን ኢኮኖሚ ሽባግ የማድረግ አቅም ያለው ስውር ሰይፍ ነው። ካሊጅ ፋርስ የጥፋት መሳሪያ ብቻ አይደለም፣ እርሱ የፖለቲካ መደራደሪያ ካርድና የኢራን ብሔራዊ ክብር መገለጫም ጭምር ነው። በሰማይ ላይ የሚታየው የካሊጅ ፋርስ ጭስ ወደፊት ለሚመጣው አዲስ የኃይል አስተላለፍ መንገድ እየጠረገ ነው። እያንዳንዱ የሚመረተው አዲስ የካሊጅ ፋርስ ሚሳኤል በዋሽንግተንና በቴልአቪቭ የደህንነት ቢሮዎች ውስጥ ትልቅ ድንጋጤን ይፈጥራል። የእነዚህ ሀገራት ስትራቴጂስቶች ካሊጅ ፋርስን ለመከላከል የሚያስችል አዲስ ቴክኖሎጂ ለመፍጠር ቢሊዮን ዶላሮችን ቢያፈሱም የኢራን መሐንዲሶች ግን ሚሳኤሉን ይበልጥ ረቂቅና መከላከያ አሰባሪ በማድረግ ረገድ ሁልጊዜም አንድ እርምጃ ቀድሞ ይገኛሉ። ካሊጅ ፋርስ የሰው ልጅ ጽፋት ጥበብ የደረሰበትን ከፍተኛ ጫና የሚያሳይ ሲሆን በባህር ላይ የሚደረግ ጦርነት ከእንግዲህ በኋላ በግዙፍ መርከቦች ብዛት ብቻ የማይወሰን መሆኑን ያረጋገጠ የታሪክ ምዕራፍ ነው። በመጨረሻም ካሊጅ ፋርስ በኢራን የባህር ዳርቻዎች ላይ ቆሞ ወደ አድማስ ማዶ ሲመለከት የሚሸከመው ባሩድ ብቻ ሳይሆን የሺህ ዓመታት የታሪክ ጽናትና የነጻነት ፍላጎትን ጭምር ነው። ይህ ብረት ግዙፍ ተራራዎችን ሰንጥቆ ሲወጣ የሚሰማው ድምፅ የተገፋ ሕዝብ ጩኸትና የጠላት ምሽግ መናጋት ምልክት ነው። ካሊጅ ፋርስ ዛሬም በድብቅ ምሽጎች ውስጥ ሆኖ ቀጣዩን ትዕዛዝ ይጠባበቃል። እንቅስቃሴው ሲሳብና ካሊጅ ፋርስ ወደ ሰማይ ሲመጠቅ ምድር በትንሣኤ ጩኸት ትናወጣለች። የባህር ላይ ግዙፎችም በካሊጅ ፋርስ ቁጣ መንበርከካቸው የማይቀሬ ነው። ይህ የካሊጅ ፋርስ ታሪክ ነው፣ የማይበገረው የፋርስ ባህረ ሰላጤ ጠባቂ። ይህ ገዳይ መሳሪያ በበራው የመጨረሻው ሰኮንዶች ላይ የሚያሳየው ትክክለኛነት እጅግ አስገራሚ ነው። ሚሳኤሉ ወደ ኢላማው የተቃረበ ሲመጣ ፍጥነቱ በከፍተኛ ሁኔታ ይጨምራል። ይህም የመርከቧ መከላከያ ስርዓቶች ምላሽ እንዲሰጡ የሚሰጣቸውን ጊዜ ወደ ዜሮ ያጠጋግዋል። ካሊጅ ፋርስ መርከቧን የሚመታው ልክ እንደ መብረቅ በድንገት ነው። ፍንዳታው በሚከሰትበት ቅጽበትም የመርከቧ ብረት እንደ ሰም ይቀልጣል። ውስጡ ያለው ማሽነሪና ጥይትም አብሮ በመፈንዳት መርከቧን ወደ እሳት ኳስ ይለውጣታል። ይህ ትዕይንት ለኢራን ወታደራዊ ኃይሎች የኩራት ምንጭ ሲሆን ለጠላቶቿ ግን የመርዶ ድምፅ ነው። ካሊጅ ፋርስን ልዩ የሚያደርገው ሌላው ነጥብ ደግሞ በውስጡ ያለው ኤሌክትሮኒክስ ስርዓት ከውጭ ከሚላኩ ሲግናሎች ነፃ መሆኑ ነው። ይህ ማለት ጠላት በሚሳኤሉ የሬዲዮ ሞገድ ላይ ጣልቃ በመግባት አቅጣጫውን እንዲስት ለማድረግ የምታደርገው ሙከራ አይሰራም ማለት ነው። ካሊጅ ፋርስ የራሱ የሆነ ውስጣዊ ኮምፓስና ካርታ ስላለው የትም ቦታ ቢሆን መንገዱን አውቆ ይሄዳል። ይህ ገለልተኛ የመሪነት ስርዓት ሚሳኤሉን እጅግ አስተማማኝና የማይበገር ያደርገዋል። ኢራን ይህንን ቴክኖሎጂ ለማልማት ያሳለፈቻቸው ዓመታት ዛሬ በቀጠናው ላይ ያላትን የኃይል ሚዛን እንዲጠነክር አድርጎታል። ከወታደራዊ ፋይዳው ባሻገር ካሊጅ ፋርስ ኢራን የኢንዱስትሪ ብስለት ማሳያ ነው። እያንዳንዱ ክፍለ አካል ከሞተሩ እስከ ኤሌክትሮኒክስ ቦርዱ በኢራን የቴክኖሎጂ ተቋማት ውስጥ የተመረተ ነው። ይህ ደግሞ ሀገሪቱ በከፍተኛ ማዕቀብ ውስጥ ሆናም ያለምን ወታደራዊ ቴክኖሎጂ የምትገዳደርበትን ደረጃ መድረሷን ያረጋግጣል። ካሊጅ ፋርስ ለኢራን ሕዝብ የጥንካሬ ምልክት ነው። ሀገራቸውን ከውጭ ወራራና ዛቻ ለመጠበቅ ያላቸውን ቁርጠኝነት የሚያንጸባርቅ የብረት አርማ። ዛሬ ላይ በፋርስ ባህረ ሰላጤ ላይ የሚታየው ሰላም ከበስተጀርባው እንዲህ አይነት አስፈሪ መሳሪያዎች ተደግነው በመቆማቸው የመጣ የፍርሃት ሰላም ነው። ካሊጅ ፋርስ በቃታው ላይ ለሚመላለሱ የውጭ ጦር መርከቦች የማይታይ
ነገር ግን የሚሰማ ትልቅ ግድግዳ ነው። ይህ ግድግዳ ደግሞ በብረትና በባሩድ የታጠረ የኢራን ሉዓላዊነት ለማስከበር የተገነባ የጥንካሬ መሰረት ነው። ኸሊጅ ፋርስ የጸጥታው ገዳይ፣ የሞገዱ ጌታ፣ የኢራን ዘላለማዊ ክንድ ሆኖ ይቀጥላል። ታሪክ ገና ብዙ ይልናል። ኸሊጅ ፋርስ ግን ዛሬም በንቃት ቀጣዩን የታሪክ ምዕራፍ ለመጻፍ ተዘጋጅቷል። ይህ ትረካ የሚያሳየው ኸሊጅ ፋርስ የአንድ ሀገር ወታደራዊ ውጤት ብቻ ለመሆኑ ነው። እርሱ የጥልቁ ፖለቲካ ውጤት፣ የአያላን ፍጥጫ ማሳያና የወደፊቱ የጦርነት መልክ ነው። ኸሊጅ ፋርስ ሲተኮስ ሰሞኑን የሚቀደው እሳት ለኢራን የነጻነት ብርሃን፣ ለአሜሪካ ግን የውድቀት ምልክት ነው። እነዚያ የብረት አካላት አሁንም በኢራን ዋሻዎች ውስጥ በንቃት ተሰልፈዋል። ትእዛዝ እስኪደርሳቸው እንቅስቃሴው እስኪሳብና ኸሊጅ ፋርስ ዳግም ወደ ሰማይ እስኪመጠቅ ድረስ ዓለም በትልቅ ስጋት ውስጥ ሆና ትጠባበቃለች። የኸሊጅ ፋርስ ትንሣኤ ገና አልጠናቀቀም። ታሪክ ገና እየተጻፈ ነው። ምድርም በዝምታ ውስጥ ሆና የሚቀጥለውን ፍንዳታ ትጠባበቃለች። ኸሊጅ ፋርስ በመካከለኛው ምስራቅ የኃይል ሚዛን ላይ ትልቅ ለውጥ ያመጣ ወሳኝ መሳሪያ ነው። አሜሪካ በአሁኑ ወቅትም የዚህ ሚሳኤል አደጋ ለመከላከል በአዲስ መልክ ወታደራዊ ስልቷን እንድትከልስ ተገዳለች። የባህር ኃይል መርከቦቿን ከኢራን ጠረፍ ራቅ አድርጋ ለማሰለፍ፣ የሚሳኤል መከላከያዎቿን ይበልጥ ዘመናዊ ለማድረግና የደህንነት መዋቅሯን ለማጠናከር ቢሊዮን ዶላሮችን እያፈሰሰች ነው። ይህ ሁሉ ድካም ግን በኸሊጅ ፋርስ ፊት አስተማማኝ ዋስትና ሊሆን አይችልም። ኸሊጅ ፋርስ የጸጥታው አደናጋሪ፣ የጥቃቱ ንጉሥና የአሜሪካውያን የልምቅ ቅዠቱን ይቀጥላል። የኸሊጅ ፋርስ ድምፅ ሲሰማ ታሪክ አቅጣጫውን ይቀይራል። የአሜሪካ በላይነት ትርክትም በባሩድ ጭስ ተወጡ ይጠፋል። በመጨረሻም ኸሊጅ ፋርስ በሰማይ ላይ የሚያሳርፈው አሻራ የደምና የባሩድ ታሪክ ነው። ይህ ሚሳኤል ወደ ዋሽንግተን ጥቅሙ ሲሰነዘር ዓለም በአንድ አፍታ ወደ ትልቅ ጦርነት የምትገባበት ቁልፍ ነው። ኸሊጅ ፋርስ የኢራን የክብር መለኪያ፣ የአሜሪካ ደግሞ የውርደት ምልክት ነው። በሰማይ ላይ በሚታየው የኸሊጅ ፋርስ ነበልባል ውስጥ የተገፋ ሕዝብ ቁጣና የጥፋት ኃይል አብረው ይነዳሉ። በመቶዎች የሚቆጠሩ ሜትሮች ከመሬት በታች በብረትና በኮንክሪት ያጠሩት የሚሳኤል ከተሞች ምስጢራዊ ነዋሪ የሆኑ ኸሊጅ ፋርስ የኢራን ወታደራዊ ምህንድስና ጥበብ መጨረሻ ነው። ስሙ ራሱ በባሕረ ሰላጤው ላይ ያለውን ባለቤትነት የሚያረጋግጥ ነው። ይህ ሚሳኤል በመካከለኛው ምስራቅ ለሚገኙ የአሜሪካ ጀኔራሎች እንቅልፍ የነሳ ትልቅ ወታደራዊ ስጋት ነው። ክንፍ አልባ አካሉና የደቀቀ አይኑ ራዳርን ለማታለልና የአየር መከላከያዎችን ሰብሮ ለመግባት ያስቻለው ትልቁ ምስጢሩ ነው። ኸሊጅ ፋርስ የጸጥታው ገዳይ፣ የአሜሪካውያን ቅዠት፣ የኢራን የማይበከር ክንድ። የኸሊጅ ፋርስ አደገኛነት ከሚሳኤሉ አካል ባለፈ በሚፈጥረው ስነ ልቦናዊ ሽብር ላይም ነው። የአሜሪካ ወታደሮች በመካከለኛው ምስራቅ ባሉ ካምፖች ሲኖሩ ሁልጊዜም ወደ ሰማይ ያዩ የኸሊጅ ፋርስን መምጣት የመፍራት ግዴታ ውስጥ ወድቋል። እያንዳንዱ የሚተኮስ ጥይት፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የሚንቀሳቀስ የጦር መርከብ ዓለምን ወደማይቀለበስ ታሪክ እየወሰዳት ነው። ኸሊጅ ፋርስ የጸጥታው አደናጋሪ፣ የጥቃቱ ንጉሥና የአሜሪካውያን የሕልም ቅዠቱን ይቀጥላል። ይህ የኸሊጅ ፋርስ ታሪክ ነው። የማይበገረው የፋርስ ባሕረ ሰላጤ ጠባቂ። ሰማዩ በሚሳኤል እሳት ሲቀላ ኸሊጅ ፋርስ ክብሩን ያስመሰክራል። ጠላቶቹም በፍርስራሹ ላይ ቆመው የኸሊጅ ፋርስን ኃይል ለማድነቅ ይገደዳሉ። ምድር አሁን የዚህን ግዙፍ አውሬ ቀጣይ ትንፋሽ በከፍተኛ ስጋት ትጠባበቃለች። ኸሊጅ ፋርስ የነጻነት አዋጅ ወይንስ የጥፋት ነጋሪት? መልሱ የሚገኘው በሚቀጥለው እንቅስቃሴ ላይ ብቻ ነው። የፋርስ ባሕረ ሰላጤ አየር አሁንም በባሩድ ጭስ ተሞልቷል። የኢራን ጀልባዎች በባህር ላይ እንደ ንብ መንጋ ሲንቀሳቀሱ፣ በሰማይ ላይ ደግሞ የኸሊጅ ፋርስ ሞተሮች ድምፅ እያስተጋባ ነው። ጦርነቱ ቢነሳ ታሪክ የሚዘክረው ስለ ድል ብቻ ሳይሆን ስለ ቴክኖሎጂ አውዳሚነትና ስለ መሪዎች ግትርነት ይሆናል። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። የትኛው ወገን ቀድሞ እንቅስቃሴውን ይስባል ለሚለው ጥያቄ መልስ ለማግኘት ጊዜውም እጅግ የጠበበ ነው። ኸሊጅ ፋርስ ዛሬም በንቃት ቀጣዩን የታሪክ ምዕራፍ ለመጻፍ በይፋ አዘጋጅቷል። ለዛሬ በዚሁ አበቃን። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።